አርሰናል በእንግሊዝ ፕሪሚየር ሊግ በዚህ ሳምንት ከፉልሃም ጋር ቅዳሜ ምሽት ላይ ይጫወታል። ባለፉት ዓመታት ካስቸገሩት ክለቦች መካከል አንደኛው ፉልሃም ነው። ግን የዘንድሮ አርሰናል ይለያል። ዌስትሃም ዩናይትድንም አሸንፏል። ዌስትሃም ያለፉት ዓመታት የአርሰናል ከባድ ቡድኖች መካከል አንደኛው እንደነበረ ይታወቃል። በዚህ ዓመት ግን 2-0 በሆነ ውጤት አሸንፎት ነው ኢንተርናሽናል ብሬክ የመጣው። ሊጉንም አንደኛ ሆኖ ይመራል። 4 ከባድ ጨዋታዎችን አድርጎ ከነዚህ መካከል ያሸነፋቸው ጨዋታዎች አሉ። ማንቸስተር ዩናይትድን አሸንፏል። ኒውካስል ዩናይትድን አሸንፏል። ከማንቸስተር ሲቲ ጋር አቻ ተለያይቶ በሊቨርፑል ብቻ ነው የተሸነፈው። አርሰናል በጣም አሪፍ ፎርም ላይ ሆኖ ነው ኢንተርናሽናል ብሬክ የመጣው። 3 ጎሎች ብቻ የተቆጠሩበት ቡድን ነው ሊጉን ጨምሮ በ10 ጨዋታዎች ማለት ነው። የቻምፒየንስ ሊግ 2 ጨዋታዎችና የካራባኦ ካፕ ጨዋታን ጨምሮ 7 የሊግ ጨዋታዎች በአጠቃላይ 10 ጨዋታዎች ላይ 3 ጎሎች ብቻ ነው የተቆጠሩበት። ከዚያ በላይ 5 የተቆጠረባቸው ናቸው ያሉት ቶተናም፣ ክሪስታል ፓላስና ኒውካስል ዩናይትድ በሊጉ 5 ጎሎች ተቆጥረውባቸዋል። ጎል ክፍያ የሚበልጠው አርሰናል ነው። 11 የጎል ክፍያ ያለው። ሲቲ ብዙ ጎሎችን በማስቆጠር የተሻለው ክለብ ቢሆንም ከአርሰናል አንድ የተሻለ ጎል ቢያስቆጥርም አርሰናል 14 ማንቸስተር ሲቲ 15 ጎሎችን ቢያስቆጥሩም ግን ማንቸስተር ሲቲ ላይ 6 ጎሎች ተቆጥረዋልና በጎል ክፍያ አርሰናል ይበልጣል ማለት ነው። አርሰናል ከማንቸስተር ሲቲ በተሻለ መከላከልንና ማጥቃትን ባላንስ በማድረግ የተሻለ ቡድን ሆኗል። ይህ የሆነው ከትልልቅ ቡድኖች ጋር ተጫውቶ ነው። አርሰናል በጣም አሪፍ ከሚባሉ በተለይም ደግሞ ከሲቲ ጋር ነው በኤምሬትስ የተጫወተው። ሌሎች 3 ቡድኖች ጋር ከሜዳ ውጪ ነው የተጫወተው። አምና ካስቸገሩት ክለቦች መካከል አንደኛው ኒውካስል ዩናይትድ በተለይም ደግሞ 3 ጨዋታዎችን አሸንፎታል። ሴንት ጄምስ ፓርክ ላይ የተደረገንም ጨዋታ ኒውካስል ነው ያሸነፈው። በዚህ የውድድር ዓመት ግን ወደ ሴንት ጄምስ ፓርክ ሄዶ ነው አርሰናል ማሸነፍ የቻለው። በማንቸስተር ዩናይትድን ኦልድ ትራፎርድ ላይ አሸንፏል። ሌላኛው ጨዋታ ያው በአንፊልድ የተደረገ እንደሆነ ይታወቃል። ከነዚህ ትልልቅ ክለቦች ጋር ተጫውቶ ነው አንደኛ ደረጃ ላይ የሚገኘው አርሰናል። የዚህ ሳምንት ተጋጣሚው ፉልሃምንም ከዚህ አንጻር ከገመትን ፉልሃም አምናና ካቻምና ከነበረው አቋም ተነስተን አርሰናል የሚያሸንፍበትና በዚህ ሳምንትም መሪነቱን የሚያጠናክርበት እድል ከፍተኛ ነው። በዛ ላይ ደግሞ ሊቨርፑልና ማንቸስተር ዩናይትድ ናቸው የሚጫወቱት። ምንም እንኳን ለሊቨርፑል የማሸነፍ ግምት ቢሰጥም ዩናይትድም ከድል መልስ ነው ይህንን ጨዋታ የሚያደርገው። ጠንካራም ተፎካካሪ ነው። ደክሞ እንኳን ለሊቨርፑል የማይተኛ ቡድን ነውና ማንቸስተር ዩናይትድ ሊቨርፑል ሊቸገር ይችላል። ሊቨርፑልም አሳማኝ አቋም ላይ አይደለም የሚገኘው። 3 ተከታታይ ጨዋታዎችን ተሸንፎ ነው ከማንቸስተር ዩናይትድ ጋር የሚጫወተው። ስለዚህ ይበልጥ ሊቨርፑል ላይ ጫና መፍጠር ይችላል አርሰናል ቅዳሜ ዕለት ስለሚጫወት። የሊቨርፑል ጨዋታ እሁድ 12 ሰዓት ተኩል ጀምሮ የሚደረግ ስለሆነ ማለት ነው። አርሰናል በኦፕን ፕሌይ ዘንድሮ 1 ጎል ብቻ ነው የተቆጠረበት። ኒውካስል ዩናይትድን 2-1 ባሸነፈበት ጨዋታ የተቆጠረ ማነው ከማንቸስተር ሲቲ ጋር በተደረገ ጨዋታና አንድ አቻ በተጠናቀቀው ጨዋታ ኤርሊንግ ብራውት ሆላንድ ብቻ ነው በኦፕን ፕሌይ አርሰናል ላይ ጎል ያስቆጠረው። በዛ ላይ ደግሞ በአንድ ጨዋታ ከአንድ በላይ ጎል አልተቆጠረበትም። ስለዚህ ያለምንም ጥርጥር አርሰናል የሊጉ ምርጡ ተከላካይ ቡድን ነው ልንል እንችላለን። አድሪያን ክላርክ በፕሪሚየር ሊግ ድረገጽ ላይ ብዙ ነጥቦችን አንስቷል። በዩናይትድ ጨዋታ ከመከላከል ውጪ አርሰናል ጥሩ አልነበረም። ጨዋታውን መቆጣጠር አልቻለም ነበረ። በተለይ ማንቸስተር ዩናይትድ ሙሉ በሙሉ አርሰናል ላይ በተለይ ሁለተኛው አጋማሽ የበላይ ሆኗል። ጨዋታው ሲጀመር አርሰናል አሪፍ ነበረ። ከዛ በኋላ ግን ዩናይትድ ነገሮችን መቆጣጠር ተሳክቶለት ተመልክተናል። በጣም አሪፉ ነገር ይላል አድሪያን ክላርክ፣ ከዛ ጨዋታ በኋላ አርሰናል በደንብ ጨዋታዎችን መቆጣጠር ችሏል። የተሸነፈበትን የሊቨርፑልን ጨዋታ ጨምሮ ከማንቸስተር ሲቲ ጋር የበላይ ነበረ በብዙ መልኩ። ሌሎችን ጨዋታዎች የበላይ ሆኖ አሸንፎ አጠናቋልና አርሰናል ከመጀመሪያው ሳምንት ጨዋታ በኋላ አሪፍ ሆኗል። ከዩናይትድ ውጪ ማንም ቡድን ከአንድ በላይ ኤክስጂ አላስመዘገበበትም። ኤክስፔክትድ ጎልስ አጌንስት በሚባለው መለኪያ ወይም አርሰናል ላይ አሪፍ ኤክስጂ ያስመዘገቡ ቡድኖችን በተመለከተ አንድ ቡድን ብቻ ማንቸስተር ዩናይትድ ብቻ ነው ከአንድ በላይ ያስመዘገበው። የማንቸስተር ዩናይትድንም ከተመለከትን በጣም ግዙፍ ሊባል የሚችል አይደለም፣ ግን ዩናይትድ ነው አርሰናል ላይ ከአንድ በላይ ማስመዝገብ የቻለው። ክለቡ ከዛ በኋላ በደንብ የተረጋጋ ከኳስ ውጭም በደንብ በግንዛቤና በመታተር የሚጫወት በከፍተኛ መታተር የሚጫወት መሆኑን አሳይቷል። ሲቲ 0.87 ኤክስጂን ያስመዘገበበት አርሰናል ላይ በጣም ትንሽ ነው። ሊቨርፑል 0.52 ነው። ያውም የተሸነፈበት ጨዋታ ነው እንደምታስታውሱት ከቅጣት ምት ነው በጣም አስደናቂ ጎል የተቆጠረበትና አርሰናል በዚህ ጨዋታ ላይ አቋሙን መከላከሉን ክለቦችን እንዴት ከራሱ የግብ ክልል አርቆ እንደሚጫወት የሚያሳይ ነው። ከአንድ በላይም ቅድም እንዳልኳችሁ ጎል አልተቆጠረበትም በአንድ ጨዋታ። ከ2023-24 ጀምሮ አርሰናል በ35 ጨዋታዎች ጎል አልተቆጠረበትም። ሊቨርፑል በ26 ጨዋታዎች፣ ማንቸስተር ሲቲ በ29 ጨዋታዎች። ልዩነቱ በጣም ግልጽ ነው። ቢያንስ ከማንቸስተር ሲቲ የ6 ጨዋታዎች ልዩነት አለ። በ35 ጨዋታዎች ከ2023-24 የውድድር ዓመት ጀምሮ አርሰናል ጎል አልተቆጠረበትም። በእርግጥ ግብ ጠባቂው ዴቪድ ራያ ያለፉት 2 ዓመታት በክሊንሺት የፕሪሚየር ሊጉ የወርቅ ጓንት
አሸናፊ ነው። አንድ ጎል ብቻ የተቆጠረበት ጎሎች ቁጥር 31 ናቸው። ሊቨርፑልም ተመሳሳይ ነው። ማንቸስተር ሲቲ 32። ጎሎችን እየጨመርን ከሄድን 2-3 እያልን ከሄድን የአርሰናል ቁጥሮች እየቀነሱ ይመጣሉ። ምን ያህል ተከላካይ ክለብ እንደሆነ በደንብ የሚያሳይ ነው። ለመጨረሻ ጊዜ 3 ጎል ያስቆጠረበት ቡድን እንኳን ሉተን ታውን ነው። 4-3 አርሰናል ባሸነፈበት ጨዋታ ማለት ነው። ቆየ ጨዋታ ነው አምና። አሁን ሉተን ታውን ከፕሪሚየር ሊጉ የወረደ ክለብ እንደሆነ ይታወቃል። መከላከል ላይ በጣም አሪፍ እንዲሆን ያደረጉት ደግሞ አንደኛ ግብ ጠባቂው ራያ በጣም አሪፍ አቋም ላይ ነው የሚገኘው። ምናልባት አምናና ካቻምና አርሰናል በመከላከል አሪፍ እንዲሆን ካደረጉ ተጫዋቾች መካከል አንደኛው ነው። ሲስተሙ በጣም አሪፍ ነው። በግልም ጥሩ የሆኑ ተከላካዮች ያሉት፣ በግለሰብ ደረጃ ዴቪድ ራያ ይጠቀሳል። ይህ የውድድር ዓመት ካለፉት 2 ዓመታትም የተሻለ ነው። 2 የወርቅ ጓንት ካሸነፈባቸው የውድድር ዓመታት የተሻለ ነው። ይህ የውድድር ዓመት ሁለተኛ ደረጃ ላይ ይገኛል። አሁንም በክሊንሺት 3 ጎሎች ላይ 4 ጨዋታዎች ላይ ጎል አልተቆጠረበትም። እየመራ የሚገኘው የኒውካስል ዩናይትዱ ኒክ ፖፕ ነው። ግን 88.33 በመቶ ሴቭ በማድረግ ዴቪድ ራያ ይመራል። ከዴቪድ ራያ ባሻገር አሪፍ ተከላካዮች ያሉት አርሰናል በዛ ላይ በጥራትም በብዛትም ሞስኬራም ሲገባ እንዴት አሪፍ እንደሆነ ተመልክተናልና የመሃል ጥምረቱ ዘንድሮም እየሰራ ነው። በጋብርኤል ማጋላይሽና በሳሊባ አማካይነት ቲምበር የዚህ የውድድር ዓመት የቀይ መስመር ተከላካይ ምርጡ ነው እየተባለ ነው። በግራ መስመር ላይም የካላፊዮሪ አቋም እጅግ የሚያስደንቅ ሆኖ ተመልክተናል። አማካይ ላይም ለቡድኑ ሚዛን የሚሰጡ ግሩም ተጫዋቾች አሉ። ዙቢሜንዲ አዲስ የመጣው ተጫዋች፣ ዴክላን ራይስ፣ ሌሎችም ተጫዋቾች። ፊት መስመር ላይ የቪክተር ዮኬሬስ አቋም ምንም እንኳን ያለፉት 6 ጨዋታዎች ላይ ጎል አያስቆጥር እንጂ ለቡድኑ ስፔስ ክሬት በማድረግ አቋሙን በደንብ እየተመለከትን እንገኛለን። እየተተቸ ነው በመጣበት ልክ ጎል እያስቆጠረ አይደለም በሚል ከጎል ጋር ከመዘን ነው 3 ጎል ብቻ ነው ያስቆጠረው። ግን ለክለቡ ያለው አበርክቶ ከዛም በላይ ሆኖ ነው የምመለከተው። ለዛ ነው አርሰናል ጨዋታዎችን እያሸነፈ የሚገኘው። በሊጉም አንደኛ ደረጃ ላይ የሚገኘው በሊጉ አንደኛ ደረጃ ላይ ስለሆነ አርሰናል እንደ ቡድን በጣም አሪፍ ስለሆነ ሊተች የሚችልበት ምንም አይነት ነገር አይኖርም። በእኔ እምነት የእሱም አስተዋጽኦ ስላለበት ማለት ነው። 2 ማጥቃት ላይ ጥሩ ስለሆነ ነው። በተለይም ደግሞ ተከላካዮች ቲምበርና ካላፊዮሪ መከላከሉን ብቻ ሳይሆን ማጥቃቱን የሚያግዙበትን መንገድ አስገራሚ ነው። መሀል ለመሀልም የአርሰናል ማጥቃት ተሻሽሏል። የኤዜ መምጣት ዙቢሜንዲም ከመከላከል ባሻገር የሚገርሙ ኳሶችን ሰንጣቂ ኳሶችን የሚያቀብል ተጫዋች እንደሆነ ይታወቃል። ሳሊባና ጋብርኤል ተጣምረው ከሜዳ ውጪ በኦፕን ፕሌይ አርሰናል ላይ ጎል የተቆጠረው ያለፈው ዓመት ጥር ላይ ነው። እምቦሞ አሁን በማንቸስተር ዩናይትድ የሚገኘው ተጫዋች ብሬንትፎርድ እያለ ነው አርሰናል ላይ በዚህ ደረጃ ጎል ማስቆጠር የቻለውና ከቆመ ኳስ እንደዚህ ነው ጎል የተወሰኑ ጎሎች የተቆጠሩበት። ከሜዳ ውጪ በተለይ በጣም ጠንካራ ቡድን ነው አርሰናል። በኦፕን ፕሌይ በ2025 ሳሊባና ጋብርኤል ሲጣመሩ አርሰናል 16 ጎሎች ብቻ ናቸው የተቆጠሩበት። ቫንዳይክና ኮናቴ በመሃል ተከላካይነት ተጣምረው ሊቨርፑል ላይ 25 ጎሎች ተቆጥረዋል። የ9 ጎሎች ልዩነት አለ በ2025 ማለት ነው። በአማካይ ከተመለከትን በ3.2 ጨዋታ ነው አርሰናል ላይ በኦፕን ፕሌይ ጎል የሚቆጠረው ሳሊባና ጋብርኤል ሲኖሩ፣ ሊቨርፑል ላይ ደግሞ በ1.47 ልዩነቱ በጣም ግልጽ ነው። መከላከል ላይ በተለይም የሁለቱ የመሃል ተከላካዮች ጥምረት በአውሮፓ ምናልባት አሁን የእነዚህን 2 ተከላካዮች ጥምረት የሚያክል ያለ አይመስለኝም። በጣም አሪፍ ጥምረት ነው። በ2024-25 ከአምና የውድድር ዓመት ጀምሮ ወደ ጎል ያመሩ ስህተቶችን በመስራትም አርሰናል በጣም ጥቂት አንድ ስህተት ብቻ ነው የሰራው። ቼልሲና ዩናይትድን ከተመለከትን እያንዳንዳቸው 16-16፣ ማንቸስተር ሲቲ 11 የጎል ስህተቶች ወደ ጎል ያመሩ ስህተቶችን ሰርተዋልና ስህተትም የማይሰራ የተከላካይ መስመር ነው ያለው አርሰናል። በጣም አሪፍ ነው። ቶሎ ኳስ ከሚነጥቁ ክለቦች መካከልም አንደኛው ነው። ቦርማውዝ ብቻ ነው የሚበልጠው። 2ኛ ደረጃ ላይ ይቀመጣል አርሰናል እና በጣም አሪፍ ነው። ፓስስ ፐር ዲፌንሲቭ አክሽን የሚባላል አይደለ? ፒፒዲኤ በዛ አርሰናል በጣም አሪፍ ነው። ቦክስ ላይ የተነካባቸውን ኳስ በተቃራኒ ቡድን ተጫዋቾች ከተመለከትን በ2025-26 የውድድር ዓመት አርሰናል 104 ብቻ ነው። ቼልሲ 140። ቀጥሎ የሚመጣው ጥሩ ቡድን ቼልሲ ነው፣ 140 ነው። በሁለቱ መካከል የ36 ኳሶች ልዩነት አለ። ለራያ ቀርበው እንዳይሞከርባቸው ለማድረግ የሚያደርጉት ጥረት አሪፍ እንደሆነ የሚያሳይ ነው። አርሰናል የ2004-5 የቼልሲን አስደናቂ መከላከል ሊደግም የሚችልበት እድል ይኖራል። ቼልሲ 15 ጎሎች ነበር የተቆጠረበት በዛ የውድድር ዓመት። በአሁኑ መንገድ አርሰናል የሚቀጥል ከሆነ 16 ጎሎች ብቻ ናቸው የሚቆጠሩበትና ምናልባት አንዳንድ በጣም ከባድ ጨዋታዎች አሉ። በአንድ ጨዋታ 4-5 የሚቆጠሩባቸው እንደዚህ አይነት ጨዋታዎች ካልመጡ በስተቀር አርሰናል ወደዛ መንገድ እያመራ ይመስላል። መከላከሉም ማጥቃቱም በእርግጥ አሪፍ ነው። ፉልሃም በዘንድሮ የውድድር ዓመት የአምና የካቻምና አቋሙን ለመድገም ተቸግሯልና አርሰናል 8ኛ ሳምንት ላይም በመሪነት የሚቀጥልበት እድል ያለው ይመስላል።